ما يعقفكوش ما يمشي يعني مش معي Meraklıcıkı müzikü attı cemaat kız. أنا بكسب مش ማያዬ እሷ ደግሞ አክስትሽ ናት። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? የሮዛ ድራማ ተከታታዮች እንዴት ናችሁ? እንዴት ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እዚህ ላይ ቅዱስ ማያዬ ስትመጣ እንዴት ነው የማደርገው አቅፋታለሁ ወይ ስማታለሁ ወይ እያለ እየተጨነቀ እንዲሁም ደግሞ የደስታ ስሜት እየተሰማው ነው። አባት እንግዲህ ሴት ልጁን በጣም ነው የሚወደው። ይሄ ነገር ለሱ በጣም ደስታ ፈጥሮለታል። አሁን ላይም በሙሉ ጤንነትም ነው የሚገኘው። ቅዱስ ድኗል ማለት ነው። ሮዛ ጋርም ቁጭ ብሎ ሳሎን ላይ እየተነጋገሩ ነው። ልጁም ደግሞ ስለማታውቀው እንዴት ነው ልስማት የምችለው እያለ እየተጨነቀ ነው። ሮዚም ደግሞ ልጅህ ባታውቅህም አሁን አንተን ስታውቅህ አሁን ስትመጣ ታቅፋታለህ። እንዲሁም ደግሞ ስታውቅ አንተን ምን አይነት አባት ነው ያለኝ ብላ ትደሰትብሃለች እንጂ እንትን አትልብህም፣ አትከፋብህም። አንተ ጥሩ አባት ነህ እያለችው ነው። ቅዱሴም ደግሞ ተንከባክቦ ከጎኗ ሆኖ ስላላሳደጋት ይሄ ነገር ነው ለሱ ያሰጋው። አሁን ላይ ልጅቱ ሕፃን ናት። ይኸው ስታደርግ ዝሮ አባቴ ማለቷ የማይቀር ነው። እሷም እያለች ያለችው አንተ ባታሳድጋትም ነገር ግን አባቴ ብላ መቅረቧ የማይቀር ነው ትለዋለች። ድንገት እንደዛም እያወሩ ባሉበት ሰዓት ማያዬም ድንገት በሩን ከፍታ መታ በር ላይ መቆም ትጀምራለች። ይሄ ለቅዱስ በጣም ገራሚ ነገር ነው ማለት ነው። በጣም ያስገረመው ነገር ነው። እሱም ቅዱስም ከምኝታው ተነስቶ በድንጋጤ ሆኖ በፍርሃት እሷን ያያታለኝ። እሷም ቁማ ሁለታቸውም ተደናግጠው መታየት ይጀምራሉ። የሚገርመው ግን ቅዱሴ ገና ስላያት ነበረ የደነገጠውና ማያዬ ነሽ ወይ ብሎ መጥራት ይጀምራል። እሷም አንተ ማነክ እያለች ማንነቱን መጠየቅ ትጀምራለች። እሱም እየተንቀጠቀጠና እየተረተበተ ልጅ እኔ ቅዱስ ነኝ እያለ መነጋገር ሲጀምሩ ድንገት እንግዲህ ናርዶስ በሩን ከፍታ መግባት ትጀምራለች። ናርዶስም ማያን ሄዳ አቅፋት ስማታለች። የኔ ውድ ልጅ እያለች አቅፋ እየሳመቻት ነበረ። ቅዱስ ግን የሚገርመው ህዶ ሊያቅፋትም እንትን አላለም፣ ደንግጦ ነበርና ደንግዞ መቆም ይጀምራል። ህፃኒቱም ማያም አባቷን ይሄ ማን ነው እያለች መጠየቅ ትጀምራለች። ናርዶስ ግን የሚገርመው ነገር አባትሽ ነው ሳይሆን ያለቻት አጎትሽ ነው ብላ ነው እያስተዋወቀቻት ያለው። ሄደሽ እቀፊው ትላታለች። እሷም ህፃኗ ማያም እየሮጠች ሄዳ አባቷን አቅፋ መሳም ትጀምራለች። ቅዱስ ግን የሚገርመው በጣም ስሜታዊ ሆኖ ስለነበረ እያለቀሰ ነው ያቀፋት። ምንም አልቻለም አንጀቱ። ይሄ ነገር በጣም ሆድ አስብሶታል። እሱም እንግዲህ ማያዬ እኔ አቀፍኩሽ፣ እኔ ልጅ አቀፍኩሽ እያለ ደስታውን መግለጽ ይጀምራል። የሚገርመው ግን ሮዛ ይሄ ነገር በጣም ስሜቷን ነክቶት ነበረ እና እያለቀሰች ነው ስታያቸው የነበረ። ይሄ ሁሉ ነገር እንግዲህ የቅዱስ ውጣ ውረድ በሮዚ ነው ይሄ ችግር እየተፈታለት እና እየተስተካከለለት እየመጣ ማለት ነው። አንዳንዴ እኛ በህይወታችን ስንወርቅ አንዳንድ የማንጠብቃቸው ሰዎች፣ መልካም ሰዎች ደርሰው ህይወታችንን ከመጥፋት ይታደጉታል። ፈጣሪ በሰዎች ላይ ይመሰላል እና ለቅዱስም ሮዚ ልክ እንደዛ ናት ማለት ነው። የእሱ ህይወት ሲመሰቃቀል ሲታመም
ሁሉ ነገር ሲሆን ከጎኑ ሁና እንግዲህ የደስታውን ምክንያት የሆነችው ሮዚ ናት። እንግዲህ ህፃኗን በጣም ብልጥ ልጅ ነበረች እና አይዞህ እያለች አታልቅስ አይዞህ እያለች ህፃኗም ቅዱሴን እንባውን ማባበስ ትጀምራለች። አይዞህ አታልቅስ እያለች እንደዛ እያለችም እሱም እንደማያለቅስ ቃል ይገባላት እና እንደገና መልሰው ተቃቅፈው የአባትና ልጅ ፍቅር መሰጣጠት ይጀምራሉ። የሚገርመው ግን ልጆይቱ አሁንም ቢሆን አጎቷ እንደሆነ ነበር የምታውቀው ማለት ነው። እንግዲህ ናርዶስም ማያየን እየጠራች አንድ ባንድ ሮዚናንም አክስቷ እንደሆነች እቺ አክስትሽ ናት፣ ይሄ አጎትሽ ነው እያለች ማስተዋወቅ ትጀምራለች። እንግዲህ እዚህ ላይ ደግሞ ሰላምዬ ቤተክርስቲያን እየሄደች ባለችበት ሰዓት አንድ ወጣት ልጅ እየሮጠ ሄዶ የሆነ ወረቀት ይሰጣታል ማለት ነው። እሷም ይሄ ምንድን ነው ስትልም እሱም እዛ ጋ ብሎ ማመላከት ይጀምራል። የሆነ ሰው የሆነ ደብዳቤ እንደላከላት አድርጎ እሷም ደግሞ ከፍታ ስታየው ልጁ ከሮጠ በኋላ ከፍታ ስታየው ስሜቷን መቆጣጠር ነበር ያቃታት። ምንድን ነው ይሄ ነገር ብላ ያየችውን ነገር ማመን አልቻለችም። በጣም አስደንግጧታል። በዚህም ምክንያት እንግዲህ መንቀጥቀጥ ትጀምራለች። አቅጣጫዋንም እንግዲህ ዞር ዞር እያለች ማየት ትጀምራለች። በጣም ፍራቻ ለቁባት ነበረና ይህንንም የተሰጣትን የወረቀት ደብዳቤ መደበቅ ትጀምራለች ማለት ነው። እዚህ ላይ ደግሞ ቅዱሴና ናርዶስ የራሳቸውን ጊዜ ወስደው መመካከር ነበረባቸውና ክላስም ሆነው መነጋገር ይጀምራሉ። ቅዱስም እንግዲህ ከናርዶስ የሚፈልገው ነገር አለ። ናርዶስ ግን ፈጽሞ የእሱንን ልትረዳው አልቻለችም ማለት ነው። ተወን፣ እኛ በሰላም እየኖርን ነው፣ በሰላም እንኖርበት ተወን እያለች ነው ማለት ነው። ቅዱስ ግን ይሄ ነገር በጣም አበሳጭቶታል። እንዴት ነባ ልጄ ነች እና ማያ ልጄ ነች እና እንዴት ለምንድን ነው ተወን የምትይኝ? ለምንድን ነው ልጄን እንዴት ነው የምተዋት? ልጄን አባቷን ማወቅ አለባት። ስለዚህ እኔ ደግሞ የልጅ ፍቅሬን ማግኘት አለብኝ። ከልጄ ተለይቼ አንቺን ከልጅ ጋር እንድትኖሪ ልፈቅድልሽ አልችልም። ወይም ደግሞ ሌላ ቦታ እንድታዘዋውሪያትም ከኔ እንድታርቂያት አልፈልግም ነው። ይሄን ደግሞ ግዴታ ነው። እሱ ልጁ እስከሆነች ድረስ ግዴታ የልጅ ፍቅር ማግኘት አለበት። ልጁን መንከባከብ አለበት ማለት ነው።